ብስራት ሁለት እጁ ባለፈው አመት ሁለት ቀበሌዎች ብቻ ነበር ዘን የምንሰራው በዚህ አመት ደግሞ ወደ 8 እናሳድጋለን ግን እኛ ወረዳ ላይ 31 ቀበሌዎች ናቸው በዚህ ፕሮግራም እነዚህ 8 ቀበሌዎች አቀፍንና ተደራሽ ያደረግን በልጅ ስራዎቻችን 31 ቀበሌ ላይ ተደራሽ መሆን መቻል አለባቸው መስፋት መቻል አለባቸው 8 ቀበሌዎች ላይ የምንሰራው ስራ ብቻ አይደለም በምግብ የበለጸገ በስነ አእምሮ የበለጸገ ነገ ከነገ በኋላ አገር የሚረከብ ህዝብን የሚመራ ህዝብን የሚያሻግር ትውልድ ልንፈጥር የምንችለው ወይም ዜጋ ልንፈጥር የምንችለው 8 ቀበሌዎች ላይ ብቻ ስለሰራ ነው ያሉ ችግሮች እንዴት እንፍታ ሁሉ ነገር ሳይገደል በቆሎው ምን በለው ስንዴው ምን በለው ጤፉ አትክልቱ ፍራፍሬው የእንስሳት ተዋጽኦ ከአካባቢያችን ሳይጠፋ እና ከጓዳችን ሳይጠፋ እዚህ አካባቢ የሚታዩ ችግሮች ግን ለምን ተፈጠሩ የሚለውን ነገር ከባለድርሻ አካላት ጋር በመወያየት በጣም አስፈላጊ ስለሆነ ነው ዛሬ እናንተ የተገኛችሁ ወረዳም ቢሆን በስርዓተ ምግብ ፕሮግራም እየተደገፈ እየታቀፍ ከዛ ባለፈ ግን በራሳችን ደግሞ የምንሰራቸው ብዙ ስራዎች አሉ በተለያዩ የስርዓተ ምግብ እጥረቶች ምክንያት የመቀጨጭ የመቀንጨር የሚባሉ ችግሮች በጣም እየተስተዋሉ ይመጡና ዜጋ እንደ ዜጋ ብቁና ሙሉ የተሟላ አስተሳሰብ ያለው ዜጋን ከማፍራት አኳያ በጣም መሰረታዊ ችግሮች እየተፈጠሩ ነው ያለና ይመጣል ይሄ ማለት የምንጠቀመው የምግብ መጠን በልኬታ ሲቀመጠው በጣም ብዙ መጠቀም ያለብን ምንድነው ካል ከምንጠቀመው ከተጠቃላው ምግብ ከምንወስደው ምግብ ብዙ መጠቀም ያለብን ምንድነው የሚለው ከታች በስፋት የምታዩት ኃይልና ሙቀት ሰጪ ምግቦችን ነው መጠቀም ያለብን ማለት ነው ይሄ በእርግጥም በተግባርም እያደረግን ነው ያለው ከዚህ ተግባር አኳያ ምክንያቱም ከታች ኃይልና ሙቀት ሰጪ የሚባሉት እነማን ናቸው እንጀራ በቆሎ ዳቦ ቆሎ ድንች መሳሰሉ እነዚህ ኃይልና ሙቀት ሰጪ ናቸው ስለዚህ እነዚህ በስፋት እንደምታዩት በፒራሚዱ እንደምታዩት በጣም በስፋት ብዙ እንጠቀማለን ማለት ነው ደግሞ ከሱ ቀጥሎ ምን እንጠቀማለን በብዛት ከዚህ እንስ ያለ ከሌሎች ደግሞ በለጥ ያለ ምን እንጠቀመው ደግሞ ማለት በሽታ ተከላካይ ምግቦችን ለምሳሌ አትክልቶችና ፍራፍሬዎች እንደምታዩት ማለት ነው ስለዚህ ከዚህ አኳያ ምን ናቸው ደግሞ እነዚህ ካሮት ምን ጎመን እና ቅድም ያልናቸው ሙዝ ፓፓዬ ማንጎ እና ሎቢ ብርቱካን የመሳሰሉትን ደግሞ ከነዚህ ከእንጀራ ከኃይል ሰጪ ቀጥሎ እንሳርከን ከሌሎቹ ምግቦች ደግሞ በለጥ አድርገን ማለት ነው እንጠቀማለን ማለት ነው ከዛ ቀጥሎስ ደግሞ ወደ ላይ ስንሄድ ገንቢና ጠጋኝ የተባሉ የሚያዋፍሩ ማለት ናቸው እነዚህ ደግሞ በልኩ መጠቀም መቻል አለብን ብዛታቸውን ነው ይሄን የምንለው አሁን ምን መጥ ነው ስንጠቀም ምን መጥንበት መንገድ ነው ያ ማለት ገንቢ የሚባለው ደግሞ የወተት ዘሮች አሉ የወተት ተዋጽኦ እንቁላል አሳ ዶሮና እንዲሁም ሌላ ስጋ ባቄላ የመሳሰሉ ከአጽዋማት ደግሞ የባቄላና አተር ገንቢ ተብሎ የሚወሰዱ ይችላል አንዱ ጓሮ አትክልት ሊሰራ ይችላል አንዱ ደግሞ ግሪን ሃውስ ሊሰራ ይችላል አይታወቅም ለሁሉም ቀበሌ ላናደርስ እንችላለን ከነዚህ ተነስተን እነዚህን እናሰፋለን ብለ ስለተነሳን የወተት ፍየል መጠጣት በሃይማኖታዊ አስተምሮ ችግር ያመጣል ወይ ይሄ ነው ከዚህ መጽሐፍ ነው የወጣው ይሄ ያያችሁት ማለት ነው ሲወጣ በኋላ እናባም ሐሳብ ሲሰጡ የጋራ የምናደርጋቸው ነገሮች ምንድነው ስርዓተ ምግብ ስርዓተ ጾም ስርዓተ ቤት እነዚህ ሶስቶችን በደንብ ማየት መቻል አለብን ከዚህ ለእናት መልካም ፍትፍት እነዚህ ሶስት ሰነዶች ለስብከት ተብለው ቀርበዋል ግልጽ ናቸው አይደል እኛ ስርዓተ ምግብ እንላለን ምግብ ስንል ብሉ ጠጡ ነው ጨፍሩ ነው ተዝናኑ ነው ምግብ ስርዓተ ጾም ስንል ደግሞ የሚከለክለው ማለት ነው በቃ መወያየት ያለብን በኋላ ምናባ መረጋገጥ ያለብን በእኛ ሰነድ በእኛ ፕሮግራም እንዳያችሁት ከጎጆ ጀምሮ ነው ስናሳድገው ልጆቻችን የተሻለ ነው ስለዚህ ከጽንስ ጀምሮ እንደተባለው 1000 ቀናትን ያክል እነዚህ ሰዎች በጾም ደረጃ የሚከለክላቸው እስከ ድረስ ነው ብላችሁ በደንብ ማስረጃ ታትክልቶች ከነዚህ ከስጋው ለሚደረጉት ነገሮች አሉ ወደ ጡት ይሄንትን የፍየሎች እየታለቡ ይበላሉ ከሚለው ላይ አሁን እኔ አዲስ ነው ማለት ነው እኔ ስለእንትን ስላላልኩት ደግሞ አስፈጽማለሁ ብዬ አምናለሁ
ደስ ብሎኛል። ሌላው ስርዓተ አመጋገብን በለው ይቀበላል፣ እናስተምራለን፣ በደንብ አድርገን እናስተምራለን። ይሄ ቅድም እንዳሉት አባ ፍየል ምናምን የፍየል ወተት ምናምን ስንል እስከሚገባው ድረስ ትንሽ በቃ ትንሽ ይሰበብናል። ንብረት ለድሆች ይደርሳል። ይህ ንብረት ለህፃኖች፣ ይህ ንብረት ለወላዶች፣ ይህ ንብረት ለነፍሰ ጡሮች ይደርስልናል። ተጣላይ ተጣል ነው። እዚህ ላይ ስንመለከት መጽሐፍ ተመለከትን ማለት ነው። አክሲማሮስ ላይ የተወሰነ ምዕራፍ እንተኛል እንጂ ይዘ ያመሰኩ ወይ ያመሰኩ ይላል። ከሚበሉት እንኳን የሚያመነዝሁና የማያመነዝሁ ይላል። የሚያመነዝሁት ይበላሉ፣ የሚያመነዝሁ ግን እንደ አህያ እንደ በቅሎ እንደዚህ ያለው አይበሉም ብሎ አስቀምጦታል። እና ስለዚህ ፍየል ስጋው ተበልቶ ወተቱ አይጠጣም እኔ አይመስለኝም። ጥሩ ነው። አሁን አስተምረው ላይ ምን ችግር ይገጥመናል የሚለውን መቼም የአካባቢው ባህል አለው፣ ልምድ አለው። ከልምዱ ለማውጣት ያው ትኩረት የሚያስፈልገዋል። ያው ከትኩረቱ አንፃር አስተምሮው በምን ግንኙነት መሆን አለበት የሚለውን ከእናንተም ያው የተጠቃቀሰልን ነው። ከመጽሐፉ ነው የምንገናኝ። ከመጽሐፉ ቅድም አሁን ወንድሜ እንደሚጠቅሰው ሁሉ ፍየል ስጋዋ ይበላል፣ ከአንድ በሬ ወዳቂ የለውም። እንደኛ ቢጠጣ ወተቱ ነውር ይሆናል። እንደራሴ አልወስድም። ነውር የለውም፣ ቢጠጣ ችግር የለውም ማለት ነው። ልጆች አሏቸው። በእነሱ አማካኝነት ትምህርቱን ቢሰጡት እነዚህንን ከመቀጨጭ የሚድኑ ህፃናትን መፍጠር ይቻላል ነው። እናንተ ደግሞ የተሰጣችሁን ተልእኮ በቀንነት በታማኝነት ለማገልገል እታች ወርደን የምንመራቸው በርካታ እናቶች አሉ። እነዚህ እናቶች በችግር እየተሰቃዩ ነው ያለ። በመዋቅም አለመዋቅም ትርፍ አምራችንን ቅድም ሲባል እንደነበረው ግን የአየር ስርዓት የአመጋገብ ስርዓት ችግሮች አሉ። እነዚህን ችግሮች በምን መንገድ እናስተካክላቸው ነው እንግዲህ ከእናንተ ጀምሮ ቤታችን ዶሮዎች አሉ፣ በጎች አሉ፣ ፍየሎች አሉ፣ ብዙ ነገር አለ። ለልጆቻችሁ የሰጣችኋቸውን ዶሮ እንኳን ምንድነው የሚሉ ዛሬ እኔ ያልጥላልኛል ነገ እንዲያረጋታለሁ ነገ አሳድጋታለሁ እንዲህ ነው እንጂ መጀመሪያ የስነ ልቦና ግንባታ ያምሮ እድገታቸው ምን ላይ ነው የሚለውን አብረን አስርጸን ስላልሰራ ነው ማለት ነው። የአመጋገብ ስርዓት የሚያመጣው ትልቅ የሆነ ተጽዕኖ አለ። የአመጋገብ ችግርም በስርዓት ተመግቦ የሚያድግ ጤነኛ የሆነ ህፃናት ብቁ የሆነ አእምሮ አለው። አስፍቶ የማሰብ አርቆ የማሰብ የተነገረውን ሁሉ የመስማት ሰዎችን የማዳመጥ ባህሪ ይኖረዋል። ልጆቻችሁ እናንተ የምታስተምሯቸው ሚስቶቻቸውን መምከር መዘከር እንጂ የሆነ መጥፎ ነገር መናገር ማንቋሸሽ ይሄንን ሳታርጊ ይሄን ሳታቀርቢ ብለው ማድረግ እንደሌለባቸው ለንሳልጆቻችሁ ትምህርት መስጠት ግንዛቤ መፍጠር ነው። ለድሆች የሚደርስ እውነት ስራ የሚሰራበት መድረክ በመሆኑ ሁላችንም ገብተንበት እናንተ እዚህ ቦታ እንድትገኙ አድርገናል። ትልቁ ቁልፍ ይሄ ነው። እናንተ እዚህ ቦታ ተገኛችሁ ማለት ደግሞ ያላችሁበት የሥራ ኃላፊነት የየአጥያው መሪዎች ናችሁ። በውስጡ 40 ካህናት 20 ካህናት 15 የሚሆን ለዚያ ሁሉ የቤት ስራ ሰጥታችሁ ተግባራዊ ስራ እንደምትሰሩ ሙሉ እምነተኛ በመሆን ነው። ሰቆጣ ቃል ኪዳንን ድርጅት ለታቀደለት ዓላማ ገንዘቡ እዶች ላይ ደርሶ ነፍሰ ጡሮች ላይ ደርሶ ውጤታማ እንዲሆን ሰዎችን ከችግር ለማዳን ስለሆነ ይህንን የሃይማኖት አባቶችን ነገ ለመቆጣጠር ለመከታተልም እንዲያመችልና ውጤታማ ለማድረግ ብለን ታስበን ነውና ታስባችሁ የተመለመላችሁ አባቶች ናችሁ። ኃላፊነት አለባችሁ። የእግዚአብሔር ተወካይ ናችሁ። የእግዚአብሔር እንደራሴዎች ናችሁ። ደማስካል ማለት የአትክልት የሁሉም አትክልት የፍራፍሬ የቅመሞች ጭማቂ ማለት ነው። ጭማቂ ደማስካል ወቅብ ቅም ማለት ከእንስሳት ተዋጽኦ ቅቤ ማለት ነው። ልብስ ወቤት ልብስም ቤትም ያስፈልጋሉ ማስቀመጣል መጽሐፍ ቅዱስ ሲራክ ላይ ማለት ነው። ይሄ ብቻ አይደለም መጽሐፍ ቅዱስ የሚለው ለሰው ልጅ እንደውም ቀዳሚ ምግቡ የሚሆነው እስትንፋስ ነው። እድገታችን ቅድም የተባለውን ነገር ይሄ መቀጨር መቀንጨር የሚባለውን ሁሉ ነገር ሊያስከትል ይችላል ማለት ነው። በተለይ የምናተኩረው ህፃናት ላይ ስለሆነ ማለት ነው። ምግብ ከየት ነው የሚጀምረው? ምንድነው እንዴ? ከየት ነው የሚጀምረው? ምግብ ከጽንስ ነው። መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምን ይላል? ቅድም ወንድማችን አነሳሱታል። በዋነኝነት ነገር መጽሐፍ ቅዱስ ያስቀመጠው ኤርምያስ 1 ምዕራፍ 1 ላይ ቁጥር 1 ላይ እዚያው ያስቀመጠው
እምከርሰን ምከር አይመርኩከ ወይም ቅድመ ትጻም ከርስ ቀደስኩከ ከእናት ሆድ ሳለህ አውቃለሁ ፈጥሬያለሁ እንከባከብም ነበረ ከእናት ማህፀን ሳትወጣም እኔ አውቃለሁ እንከባከብም ነበር ብሎ አስቀምጦ እናት ሆድ ውስጥ ነገር ሳለ ምግብ ካልጀመረ በቅጽበት እንደው ደም ረግቶ ውሃ የነበረው ቅድም ወንድማችን ስለው የነበረው አትናቴዎስ አባ አትናቴዎስ በቅዳሴው ላይ ያስቀመጠው ማለት ነው ነው ማን ምክንያት አድርገን ልደተ ክርስቶስን ምክንያት አድርገን መጽሐፍ ቅዱስን እንዳይዛባ 9 ቀን ከ5 ቀናት ስለምን 2275 ቀናት በጽንስ ያድራል። በዚያ ምግብ ያስፈልጋል ማለት ነው። ሳይንሱ ቅድም 270 ነው 5 ቀን አጉድሎ ማለት ነው። ያ አቅራብ ስሌት ነው እንዳለው በእኛ ታዲያ ደግሞ 180 ቀናት ከወጣ በኋላ ላይ ጡት ብቻ የሚጠባበት የሚል ነው። የኛ መጽሐፍ ቅዱስም እሱን ያስቀምጣል ላይዛባ ምስል ከዛ በኋላ ላይ 550 የኛ 545 ቀናት ነው። ያችን ከዚያ ያጣጣል 1000 ቀናት ሁላችንም አንድ ያደርገናል ማለት ነው። ይላል የፍየል ወተት ይጠጣል አይጠጣም ይጠጣል ነው። ለህይወትና ለቤተሰቦችም ህይወት ስትል ፍየልን ወተት የፍየልን ወተት ፍየልን እለብና የፍየል ወተት ጠጣ ተግሳጽ 3 ቁጥር 27 ላይ ማለት ነው። ተግሳጽ ማለት መጽሐፈ ምሳሌ ውስጥ ያለ ምዕራፍ 3 ቁጥር 27 ላይ የሚገኝ የፍየልን ወተት ለህይወት ስትል ለቤተሰቦችም ህይወት ስትል የፍየል ወተት እለብ ጠጣ ይላል። ግን ስጋዋ ስለሚበላ መጽሐፍ ቅዱስ ስጋዋ ስለሚበላ ወተቷንም አትጠጣ የሚል ስለሌለ ወተቷንም ለይቶ ጠጣ ስለሚል ነው። ሌላ እናንተ ብትጠይቃችሁ የበግ ወተት ይጠጣል? የበግ ወተት የኛ ሰው አልለመደውም ማለት አዎ አይጠጣም አልለመደው። ግን መጽሐፍ ቅዱስ ምን ይላል? መጽሐፍ ቅዱስ ምን ይላል? ባይረጎሙ ዲብ አይረምት በለም መሬት አሰፈራቸው ብሎ ዘዳግም 33:13 ቁጥር ላይ እናረግ ወይም ነቢያት ብለን እናመጣው ማለት ነው። ባይረጎሙ ዲብ አይረምት ነቢያት አይደል? ግን መጽሐፍ ቅዱስ ዘዳግም 33:13 ላይ ነው የሚገኘው ይሄ ማለት ነው። ባይረጎሙ ዲብ አይረምት ወሴሰዮሙ ዋዝገቦ ባይረጎሙ ዲብ አይረምት ዋጸኖሙ በመዓር እምኮኩ በቅብ እምም ጽንዕት በቅባ አይጎልት ወባህሌ በግ ቅባ አይጎልት ማለት የጊደር ወተት የጊደር እንገር ከላምም የተለየ ጥንካሬ ነገር ያለው ይላል። ቅባ አይጎልት ማለት እንገር ማለት ነው የጊደር ወባህሌ በግ የበግ ወተትም አስፈላጊነቱን እዚያ ያስቀምጣል። አስፈላጊነቱን እዚያ ያስቀምጣል። በቅባ አይጎልት ወባህሌ በግ ምስለ መቋለጠሊ ወላ መቋለጠሊ ማለት ምን ማለት ነው? የፍየል ጮማ ጮማ ምንድን ነው ያስፈልጋል? የበሬ ብቻ ሳይሆን የፍየል ጮማ እንድንበላ እንድንቆርጥ አስቀምጦልናል። ወሴሰው ምስባሰርና ዋጽገቦ ማረም ምንም የሌለ ነገር መጽሐፍ ቅዱስ ላይ ስለሌለ ማለት ተፈቅዷል። ግን መብላት የሚችለው የወደደ ነው መብላት የሚችለው። ሰው የማይፈልገው ምግብ እንዲበላ ማስገደድ የለበትም። ግን አይበላም ብሎ እንዳያደማድም የሚበሉትን ሰዎች እንዳይነቅፍ ነው የምናስቀምጠው እኛ የምናስተምረው አይደል? መጽሐፍ ቅዱስ ምን ይላል እዚህ ላይ? ዘኒ ይበል ይመንን ነው ለዘ ይበል የሚበላ ሰው የማይበላውን አይንቀፈው ነው። የሚበላ ደግሞ የማይበላውን አይንቀፈው። ዘኒ በላ ለእግዚአብሔር በላ ወይ አኩቶ ለእግዚአብሔር የበላ ሰው በላ ጠገበ እግዚአብሔርን አመሰገነ። ወዘኒ ይበላ ያልበላ ሰው ተወ ታረመ እግዚአብሔርን አመሰገነ። ሁለቱም ውጤታቸው አንድ ነው ነው መጽሐፍ ቅዱሳችን